አዝጋይል ብዙ ነገሮች ናቸው የተነሱት እና ብዙ ነገሮች ተነስተዋል። ለማያያዝ ልሞክር በበኩሌ በተቻለኝ መጠን ጥሪዎቹን አንድ ላይ የሰበሰብኳቸው እና በኦኤንኤልኤፍ በኩል በኦኤልኤ በኩል በፋኖ ኃይሎች በኩል የትብብር ጥያቄ ጥሪዎች ተደርገዋል። በኢኮኖሚስት ላይ ደግሞ እንደዚሁ መተባበር ሱዳን ላይ እንደነበር የጋራ ፕላኒንግ እንደነበር የተጠቀሰ ነገር አለ። ሁሉም የትብብር ጥሪዎችና ትብብር ለመኖሩ አመላካች ዘገባዎች ስለሆኑ አንድ ላይ ያመጣኋቸው። እነዚህም አስመልክቶ ነው አስተያየት እንድትሰጥ የፈለኩት። መልካም። እነሱ እንግዲህ የታጠቁ ኃይሎች ናቸው። የታጠቁ ኃይሎች ሱዳን ላይ ተገናኝተው አንደኛ እርስ በርሳችን አንታኮስም፣ አንድ ጠላት እያለን እርስ በርሳችን እኛ የጎንዮሽ ጦርነት አናደርግም። ከዚህ በፊትም ብለዋል፣ ከዚህ በፊትም በመግለጫ ተናግረዋል። ከፋኖ ውስጥ አሁን ዘመነ ተናገረ እንጂ አስቀድሞ ምሬ ወዳጆም እኛ ከህዝብ ጋር ጦርነት የለንም፣ ከሌሎቹ ጋር ግን ተስማምተን ሀገራችንን ተሻሽለን እንኖርበታለን የሚለው የቆየ ነው። አሁን እንግዲህ አንተ ያልከው በኢኮኖሚስትን ዘገበው የተባለው ከዛ በፊትም ሌሎችም እንደ ኢኮኖሚስት ተሰሚነት የሌላቸውም የዘገቡት ሚዲያዎች የሰማነው አለ። ይሄ በትጥቅ ትግል ላይ ያሉት ያደረጉት አንድነት ነው። እንደኛ ጎንዮሽ አናደርግም፣ ትኩረታችን በአገዛዙ ላይ ነው የሚል ነው። ትብብር ያልከው ጥሪ ወደ ሌላ ጠሩ፣ ህዝባዊ አመፀመው ጠሩ እንዳለው ከራሳቸው ትግል ውጭ እየተካሄደ ላለው ነገር ነው ጥሪ ያደረጉት። አሁን ይሄ የሚያሳየ በአጠቃላይ የሚያሳየ የትጥቅ ትግል እያደረጉ ያሉትን እየተባበሩ የትጥቅ ትግል አያዋጣም ብለው የሚያስቡ የፖለቲካ ፓርቲዎችም እየተቀራረቡ በአንድነት መግለጫ እየሰጡ አገር ውስጥ ያሉትን ማለት ነው አገር ውስጥ ያሉት በአንድነት መግለጫ እየሰጡ በምርጫ ጉዳይ ላይ በህዝብ ጥቃት ላይ አብረው እየተቀራረቡ እየተናገሩ ነው። ሌሎች ደግሞ በኢትዮጵያ ውስጥ ሊሰራ የማይችል ነገር አለ። አሁን ቅድም ልደቱ የተናገረው ከመንግስት መውደቅ በኋላስ ምን ይሆናል በሚለው ጉዳይ ላይ አስቀድሞ መሰራት ያለበት የሚባለው ምሁራዊ ጥረትን የሚፈልገው ነገር ደግሞ አገር ውስጥ ማድረግ ስለማይችል ከአገር ውጭ ነው የሚደረገው። እሱ ደግሞ ይሄ በውጭ እየተደረገ ነው። ዋናው ነገር በሁሉም ቦታ በሶስቱም የትግል አውድ ላይ ካየኸው አንድ እንሁን፣ አንነጣጠል፣ መፈረካከሱ ለአገዛዙ ካልሆነ በስተቀር ለእኛ አይጠቅምም የሚለው እንቅስቃሴ ነው። ይሄኛውን እኔ እንደዛ ነው የማየው። የኦሮሞ ነፃነት ሰራዊትም ፋኖም የተለያዩ ፋኖ የትግራይም አንድ ላይ የመጡት በትጥቅ ትግል ለመታገል የሚፈልጉት አንድ ላይ መጡ ነው። ዞሮ ዞሮ በእነዚህ ሶስቱ አውድ ላይ የተመለከትክ እንደሆነ አንድ ላይ መሆን አለብን፣ አብረን መስራት አለብን። ትግላችንም አንድ ላይ ወደፊት የምንደርስበትና የምንፈልገውም ነገር አንድ ላይ ነው የሚለው ነገር ነው። ስለዚህ በሱ አያይዤ ቅድም ያነሳው ጥያቄ አለ። አገር ውስጥ ያለው እናንተን ቀድሞ አልሄደም እንደ ያልከው ነገር እዛ ላይ ለመነጋገር የፈለግኩት ግዴታ ነው ወይ? ይሄ የገነፈለ ያለው ነገር ግዴታ ነው ወይ? ወደ ህዝባዊ እምቢተኝነትና አመፅ ያመራል ላልከው አሁን ይሄ የፖለቲካ ጉዳይ አይደለም። እዚህ ላይ ሙሉጌታ ከኔ የበለጠ ያውቃል ኢንጂነር ስለሆነ። ይሄ የፊዚክስ ጉዳይ ነው። የተወጠረ ነገር ሁሉ ካላረገብከው በስተቀር ይበጠሳል። እንደዛ ነው የሚመስለው። የተነፋ ነገር ሁሉ ካላስተነፈስከው በስተቀር በቀጥታ ይፈነዳል። አብዮቱ ፈነዳ ነው አይደለም የሚባለው። ስላልተነፈሰ በኢትዮጵያ ውስጥ ስላላስተነፈስከው ሪፎርም ስላልተደረገ ፈነዳ። ይሄ የማይቀር ነገር ነው የሚባልበት ነገር በታሪክም በፖለቲካል ቲዮሪም ያለ ነገር ነው። እንዲያውም ከፖለቲካ ውጭም ፊዚክስ ነው ያልኩህ አለ። ይሄ ግን ህግ አይደለም። ህግ አይደለም። ይህንን አውቀውም አመራር የሚሰጡ ሰዎች ማየት አለባቸው። አሁን ለምሳሌ ያለንበት ሁኔታ ምንድን ነው? በዓለም ላይ ያለው ሁኔታ ምንድን ነው ብለህ ከታሪክ ጋር አያይዘህ ካየኸው 1968 ዓመተ ምህረት በፈረንጅ አቆጣጠር በኢትዮጵያ ውስጥ የተማሪ እንቅስቃሴ በሰፊው በኢትዮጵያ ውስጥ በሚነሳበት ጊዜ በአፍሪካ ሁሉ እንደሱ ነበር። በአረብ ሀገሮችም እንደዚሁ ነበር። በአውሮፓም እንደዚሁ ነበር። በአሜሪካም እንደዚሁ ነበር በዛው ዓመት። አሁን ከዛ በኋላ በ2010 አካባቢ በአውሮፓ አቆጣጠር የአረብ ስፕሪንግ የምንለው የቀለም አብዮቶች የምንላቸው ተመሳሳይ ነገሮች በአንድ ላይ በአረብ ላይ ይደረጉ ነበር። አሁን ያለው ሁኔታ የጀንዚ የሚሉት በጣም አጭር፣ በጣም ፈጣን እና ድንገተኛ የሆነ
የወጣቶች መነሳት አለ፣ መንግስትን ይገረስሳል። እነዚህ አሁን ያለንበት ነው። አሁን ፖለቲካል ቲዮሪስቶች የሚሉት ከኤጅ ኦፍ ፕሮቴስት ወደ ኤጅ ኦፍ ራይትስ እየሄድን ነው። ከዚህ በፊት የነበረው ኢትስ አን ኤጅ ኦፍ ፕሮቴስት በኦሮሚያ እና በኢትዮጵያ ውስጥ በኦሮሚያ የተጀመረው ከነዚህ ከኢትዮጵያ ዓለም ላይ ሲደረጉ ከነበሮች ጋር የተያያዘ ነገር ነው። ይህንን ማስተዋልና ለትግሉ የሚመቸውን ነገር ማድረግ ያስፈልጋል። ስለዚህ አሁን አገር ውስጥ እየተቀሰቀሰ የነበረው ትናንት አይደለም፣ በነገራችን ላይ በተማሪዎች ብቻ አይደለም። ከዚህ በፊት በጤና ሰራተኞች፣ በሐኪሞች ጀምሮ ነበር፣ መምህራን፣ የህግ ሰዎች። አሁን ደግሞ ተማሪዎች ሌላ ጉዳይ አንስተው እዚህ ናሽናል ሰርቪስ እናድርግ የሚባለው ትሪገር ይሁን እንጂ እሱ ለኳሹ ይሁን እንጂ እነሱም የህብረተሰቡ ክፍሎች ናቸው። ቅድም የጠቃቀስኳቸው የኢኮኖሚ ችግሮች፣ የጦርነት ማባባሻዎች፣ እነዚህ ሁሉ እነሱንም የሚነካኩ ነገሮች ናቸው። ሶስተኛ የጠየቀው ጥያቄ አለ፣ ስለ መንግስት ምን ለማድረግ ይፈልጋል፣ ምላሹ እንዴት ነው ላልከው፣ በአሁኑ ሰዓት ለተነሳው ካሉ ነገሮች አሁን እጅግ እያስፈራቸው ያለው የአገዛዙን እጅግ እያስፈራቸው ያለው ሌላውን ሁሉ እንደቁሳለን፣ የፖለቲካ ፓርቲዎችን እስር ቤት እንከታለን፣ በእጃችን ላይ ነው ያሉት። ህዝብ ግን በአመፅ ከተነሳ፣ እንቢተኝነቱ ከተነሳ ምን እናደርጋለን የሚለው ነገር ሁለት ልብ አድርጓቸዋል። የመንግስትን ምን እናደርገው ብለው ሁለት ልብ አድርጓቸዋል። ምንድነው ሁለት ልብ ማለት? አንደኛ እንምታው እንደቁሰው ያደረግነው እንደሆነ ይባባሳል ወይስ ይሞታል? ይሄ በየቦታው እየተደረገ ያለ ስለሆነ የቀረ የህዝብ ክፍል የለም። ወታደሩ ውስጥ ሁሉ እናያለን። የወታደር አዛዦችም እንዲሁ ይናገራሉ። ጦርነቱ ካልበቃ ያሉ ጀነራሎች ሲናገሩ ብዙ ጊዜ ሰምተናል። የተማረኩ ወታደሮች ሲነግሩን ሰምተናል። ተማርከው በኦላ በፋኖ ውስጥ ያለውን ስሜት ይነግሩናል። ገበሬዎችና አርሶ አደሮችን ሌሎችን ሁሉ እንሰማለን። እነዚህ እየተነገሩ በሁሉ ቦታ ነው። ይሄ አንዴ ከገነፈለ ፍርሃቱን አምጥቶባቸዋል። ስለዚህ ምን እናድርገው? እንደቁሰው፣ ከደቆስነው ደግሞ ይባባሳል የሚል አለ። በሌላ በኩል ደግሞ እንታገሰው ይላሉ። ከታገስነው ደግሞ ጭራሽ ሊብስብንና ጭንቅላታችን ላይ ሊወጣ ይችላል የሚል ፍርሃቻ ውስጥ ነው። አሁን መሄዳው ምን እንደሚያደርጉ ግራ እየገባቸው ነው። ስለዚህ ምሳሌ አሁን የመምህራንና የጤና ሰራተኞች በተነሳ ጊዜ ደሞዝ እንጨምራለን ነው ያሉት። ይሄ የመጀመሪያው ምላሻቸው ነው። ገንዘቡ ግን ስለሌለ፣ የሚሰጡት ገንዘብ ስለሌለ አሁን እንኳን ህዝብ ደሞዝ ለመጨመር ያለውንም ደሞዝ ለመክፈል ስላልቻሉ የሚጫወቱት ካርድ እንኳን እየጠፋባቸው ነው። አበዛሁት እንጂ በዚህ ጉዳይ ላይ አበዛሁበት እንጂ ይሄንን ነገር ለመመለስ የሚችልበት ደረጃ ላይ አይደለም። አሁን መንግስት ያለውን በኢትዮጵያ ውስጥ ያለውን ችግር ለመመለስ የሚችልበት ደረጃ ላይ አይደለም። ሁለት ትልልቅ ጥያቄዎች አሉ። ሌሎችን ከስር መደርደር እንችላለን። ሁለት ትልልቅ የኢትዮጵያ ህዝብ ጥያቄ የኢኮኖሚ ጥያቄ ነው። ሁለተኛው የሰላም ጥያቄ ነው፣ የጦርነት መቆም ጥያቄ ነው። እነዚህ ሁለት ትልልቆች ደግሞ በህልውና የመኖር ጥያቄዎች ናቸው። አንድ ነው የሚያደርጋቸው። በህልውና የመኖር ከፍተኛ ጥያቄ በኢትዮጵያ ሁሉ በህብረተሰብ ክፍሎች ሁሉ ነው ያለው። ይህ አገዛዝ መመለሳቸው ለምሳሌ ያለው ከኢኮኖሚ ችግር ውስጥ የኢንፍሌሽን ችግር ነው፣ የዋጋ መናር፣ የግሽበት ጉዳይ ነው። ያ ደግሞ የመጣው ከጦርነት ብዛት፣ በጦርነት ምክንያት የወጣው ገንዘብ፣ በእነዚህ ብልጭልጭ እንትኖች ላይ የፈሰሰው ገንዘብ ብሩን አበዛው በገበያ ላይ። ያ ጦርነት ደግሞ እቃዎች እንዳይመረሱ አደረገ። ስለዚህ ኢንፍሌሽኑ ሰማይ ወጣ። ኢንፍሌሽኑ የሚታየው በብር ምንዛሬ ላይ የሚታየው ብሩ በዝቶ የሚገዛ ነገር ስለጠፋ ሰማይ ላይ ወጣ። አሁን መልስ እንሰጣለን ባሉበት ላይ ደሞዝ እንጨምራለን አሉ። በበዛ ብር ላይ ብር ብትጨምር መልስ አይሆንም፣ ጭራሽ የባሰበት ነው የሚሄደው። ስለዚህ ይህንን ለመመለስ ስለማይችል በፕሮፓጋንዳ ጠቅላይ ሚኒስትሩ ራሱ የመጣ በ4 ቀን አከታታይ ሚራክል ነው የሆነባቸው እያለ በፐብሊክ ሪሌሽንስ በመሬት ላይ ያለውን ነገር በመካድ በፐብሊክ ሪሌሽንስ ሊያሸንፍ ነው የሚሞክረው። ሁለተኛው ይህንን የሰላም ጥያቄ ለመመለስ አይችልም፣ ካላጋጨ በስተቀር ሊኖር አይችልም። አሁን ትናንትና ምን ሊያደርግ ነው ወደ ከሚሴ ሄደው? ከሚሴ ሄደው አያውቅም። ከሚሴ ግን ሄደው ተከልክዬ ነው የኖርኩት ነው። አረጋ ከበደ ስለፈቀደልኝ ነው እንጂ የመጣሁት እስካሁን ድረስ
ከሚሴ መምጣት አልቻልኩም ነበር ብሎ ይናገራል። ማን የከለከለው? እስቲ እንዳይሄድ ከሚሴ የፈለገበት ቦታ እንዳይሄድ ምንድን ነው የከለከለው? የሄደበት ምክንያት ማጋጨት ምክንያቱ ስለሆነ ከሚሴ ላይ ሄዶ ደግሞ አማራንና ኦሮሞን ለማጋጨት የሄደበት ነው። ይሄ ደግሞ አያዋጣም። ጦርነትን ማብዛት አያዋጣም። ጦርነት ለማብዛት ነው የሚፈልገው። በኢኮኖሚም በኩል መልሱን መመለስ አይችልም። በጦርነትም በሰላም በኩል መልሱን መመለስ ስለማይችል እኛም እንደ አብሮነት መውደቁ አይቀርም የምንልበት ምክንያት ይሄ ነው። ለመመለስ ጥያቄዎቹን ለመመለስ አይችልም። ምክንያቱም ጥያቄዎችን ለመመለስ የሚሞክርባቸው መልሶች ሁሉ ራሱን እያንኮታኮቱ ስለሚሄዱ ነው ማለቴ ነው። ስለዚህ ይሄ መንግስት አይችልም። በዚህም በዛም ነገር መውደቁ ያረጀ መንግስት ይሄ ዲኬ የሚያደርግ መሄዱ አይቀርም። ነገር ግን ያለንበትን ሁኔታ አውቀን አስቀድመን መነጋገር ይቻላል። እንዲያውም አመጾቹ የተነሱት ቴዲ መልስ ለመስጠት ከሆነ ውጭ ሀገር እኮ ይሄው ሰዎች አንድ ላይ እየመጡ ነው፣ ለካስ አንድ ላይ መምጣትም አለ። ስለዚህ አመፁ በዛ ምክንያትም ተቀስቅሶ ሊሆን ይችላል። በጣም የተነሳበት ቦታ ላይ ከተመለስኩኝ እናንተን ቀድሟቸው ሄደዋል ያልከው እንዴ አመፁ ራሱ በዛ ምክንያት ሊሆን ይችላል። ይሄ ልንመልሰው የምንችለው አይደለም። ነገር ግን ተመጋግቦ መሄድ የሚችል ነገር ነው ልልህ ነው።